መሀሌት በገዛ እጇ ወጥመድ ውስጥ ገባች። እንግዲህ ብሩክ ቤት ሄዳ በመድብል እጅ ውስጥ ገብታለች። መድብል እሷን እየፈለገ ነበር። እሷ ግን በራሷ ጊዜ ብሩክ ቤት ሄዳ እጅ ከፈንጅ ተይዛለች። ተንኮሏ ተደርሶበታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሼር ላይክ እያደረጋችሁ ሁሌ ስለምታበረታቱኝ አመሰግናለሁ። ምሳሌ ድራማን ወደ እናንተ ይዤ መጥቻለሁ። እንግዲህ በዛሬው ዕለት አዳዲስ ነገሮች ተፈጥረዋል ማለት ነው። መድብል እንግዲህ የብሩክ ያለበት ጉዳይ በጣም አሳሳቢ እንደሆነ ተረድቷል። ከዳጣና ከሞገስ ጋር ውይይት አድርገው ነበረ። ያደረጉት ውይይት እንግዲህ ብሩክ ያለበት አደገኛ ሁኔታ ስለሆነ ዝም ብለን ልናይ አይገባም፣ የሆነ መፍትሄ መፈለግ አለብን፣ ከብሩክ በስተጀርባ ደግሞ ዝና ነው ያለው በማለት ለሞገስ እየነገረው ይገኛል። ሞገስም እንግዲህ እኛ ባልንክ ነገር ተነስተክ ነው ወይስ እንዴት እንደዚህ ልትል ትችላለክ ሲለው አይ በዛ አይደለም፣ በራሴ መንገድ ብዙ ነገሮችን አረጋግጫለሁ፣ ዝና አለበት፣ ከዝና የሚበልጥ ሰውም ደግሞ አለ። ስለዚህ ወንድሜ የሆነ ነገር ሆኗል፣ ወይ ታግቷል ወይ ሞቷል እያለ መድብል እንግዲህ እየተናገረ ይገኛል። አደገኛ ሁኔታ ውስጥ እንዳለ ተረድተዋል። ምን ማድረግ ይሻለናል አሁን ቢሉ እንግዲህ የወሰኑት ውሳኔ መሀሌትን ማግኘትና መጠየቅ አለብን። ስለ ብሩክ ቀንና ሌሊት ስለ ብሩክ ስለሆነ እሷ የምትሰራው ስራ ስለ ብሩክ የሚሆን መረጃ በደንብ ሊኖራት ይችላል። ስለዚህ እሷን ይዘን መጠየቅ አለብን ብለው እንግዲህ ወስነዋል ማለት ነው። መድብል እንግዲህ በኤፍራታ አማካኝነት መረጃዎችን አግኝቷል። ሞገስ ግን ኤፍራታ ሙሉ ለሙሉ መረጃ ልታገኝ አትችልም፣ ምናልባትም የተወሰነ ትንሹን ነው ልትነግራት የምትችለው እንጂ መሀሌት በእሷ እምነት ስለሌላት ሙሉ መረጃውን አምና አትነግራትም። ስለ ብሩክ ግን ምሳሌ በደንብ ስለ ብሩክ ግን መሀሌት በደንብ ታውቃለች። እሷ ጋር ኢንፎርሜሽን ይኖራል። ከዝና ጋርም ደግሞ እየሰራች ስለሆነ እሷን ብናገኛት የተሻለ ነው ብለዋል። እንግዲህ ለማግኘት ፍለጋ እያካሄዱ ይገኛሉ። መሀሌትም ደግሞ በቀጠሮ ሰዓት አልመጡልኝም፣ ፖሊስ ጣቢያ ድረስ መምጣት ነበረባቸው እያለኝ ለኤፍራታ እያወራች ትገኛለች። ብሩክ እኮ ጠፍቷል፣ ማን ነው ሊመጣልሽ የሚችለው ስትላት እኔ ማንም ይምጣ ግን መምጣት ነበረባቸው አልቀረቡም እያለች ትገኛለች። እንግዲህ ክስ መስረታባቸዋለች መሀሌት ማለት ነው። ብሩክ በሌለበት እሷ ክስ መስረታለች። ቤት ይገባኛል በማለት ክስ ነው የመሰረተችው። ያለፋችበትን ቤት እንግዲህ አሁንም ቤት ይገባኛል በማለት አቅዳ ተነስታለች። ይሳካላታል አይሳካላትም የሚለው እንግዲህ መሀሌት እስካሁን ምንም ነገር ተሳክቶላት አያውቅም። የተንኮል መንገዶች መቼም ቢሆኑ ለሰው ሊሳኩ አይችሉም ማለት ነው። ከብሩክ ጀርባ ዝና እንዳለ ሲሰማ ሞገስ እንግዲህ ሉላም እንደዚህ ብላይ ነበረ፣ ስለ ዝና ምናልባት 5%ን እንኳን ማወቅ አትችሉም ብላ ነበር ብሏል። እና ዝና በጣም አደገኛ ሰው እንደሆነ በደንብ ተረድቷል መድብልም ማለት ነው። ከዚህ በኋላ አትፍራው ብሏል ሞገስን መድብል። ከዚህ በኋላ አትፍራው፣ እርስ በርሳችን ተጋግዘን ወንድማችን መፈለግ አለብን። ለእኔ ለወንድሜ ደህንነት አንተም ብትሆን ለጓደኛክ ለሉላ ማለት ነው ነፃ መውጣት ግዴታ ልንጋፈጠው ይገባል። መፋለም አለብን። በዚህ ምድር ላይ ፈሪ መሆን አያስፈልግም። ፈሪ ከወንክ ብዙ ነገር ነው ልታጣ የምትችለው ብሎ ነግሮታል መድብል ለሞገስ ማለት ነው። ፈሪ ከሆንክ ብዙ ነገር ታጣለ፣ ደፋር ከሆንክ ግን ሁለት ነገር ብቻ ነው ሊሆን የሚችለው፣ እሱም ታሸንፍና ነፃ ትወጣለክ ወይ ደግሞ ትሞታለክ፣ ከሁለት አንዱ ይሆናል። ፈሪ ከሆንክ ግን ብዙ ነገር ታጣለ፣ ትሸነፋለ፣ ትጎዳለ፣ በሰዎች መዘባበቻ ትሆናለ። ስለዚህ ፈሪ አትሁን፣ ደፋርሁን፣ እኔም ከጎንክ ነኝ ብሎ እያበረታታው ይገኛል። መድብል እንግዲህ ወንድሜ አንድ ነገር ሆኖ ከሰማው አንድ ነገር ያደረገውን ሰው ካወቅኩኝ እኔ ለመግደል አንድ ቀንም እንኳን አይፈጅብኝም፣ ምክንያቱም እስር ቤቱንም የለመድኩት ነው። ብቻ እውነተኛውን ነገር
ልድረስበት ብሎ ወስኗል። በጣም ስሜታዊ ሆኖ ነበረ ከቤት ወጥቶ የነበረው። ለቅድስትም ያው ምንም ነገር ማስረዳት አልፈለገም። ምሳሌን ብቻ እንድጠብቃት ማስጠንቀቂያ ሰጥቷት ነው ሄደው ማለት ነው። ዳጣ እንግዲህ እነ ምሳሌ ጋር ሄዳ ነበረ። ብሩክ አባትሽ ጠፍተው አንቺ እንደዚህ ትዘልያለሽ አይደለም ወይ ነው ያለቻት ምሳሌን። እና ዳጣ እንግዲህ አንዳንዴ ያው ልጅነትን መስላለባት እንደ መጣላት ነው የምትናገረው። ቅድስት ግን በጣም ነው የተኮሳተረችባት። ምክንያቱም ቅድስት ምሳሌን እንዴት አድርጋ እያባበለች እስካሁን እንዳቆየቻት እሷ ናት የምታውቀው፣ ብዙ ምክንያቶችን እየፈጠረች። ምክንያቱም አባቴ የት ነው ሄደው፣ ለምን አይደውልም፣ ለምን አይመጣም፣ ብቻ የልጆች ጥያቄ በጣም ከባድ ነው። ይህንን ሁሉ ጥያቄ እንግዲህ ተቋቁማ ነው ያለችው ቅድስትና ዳጣ ባንዴ መታ ነገሮችን ልታበላሽባት ነበረ። ግን በአይኗ ስትጠቅሳት ቅድስት ስቀልድሽ ነው ሳይነግረን ለካ ራሱ ሊዝናና ነው የሄደው፣ ለዛ ብዬ ነው እንደዚህ ያልኩት ብላ ያው ቀየስ ለማድረግ ሞክራለች። ሊዝናና አይደለም የሄደው እቃ ረስቶ ነው የሄደው ብላታለች። እና በዚህ ሁኔታ አልጓል። መሀሌት እንግዲህ አሁን ላይ የወሰነችው ውሳኔ ደግሜ አሁንም የፖሊስ ማዘዣ ትዕዛዝ ልሰጣቸው ይገባል፣ ቤታቸው መሄድ አለብኝ። ዳጣ ኤፍራታን አብረሽኝ አትሄጂም ወይ እያለቻት ትገኛለች፣ እህቷን ማለት ነው ኤፍራታን። እኔ አልሄድም፣ ከሄድሽ ራስሽ ሂጂ፣ እኔ ችግር መፍጠር አልፈልግም፣ ችግር እንዲደርስብኝ አልፈልግም ብላለች። ከችግር ልቀሽ ግን ከችግር ስትወጪ አላየሽም፣ ሁሌ ግን ችግርን ትፈሪያለሽ ነው እያለቻት ያለችው መሀሌት ማለት ነው። እንግዲህ ብሩክ ቤት ራሷ ብቻዋን ለመሄድ ወስና ነበረ። እየሄደች እያለች እንግዲህ ደውሎላታል ማለት ነው። የእሷ ስራ አዛዥ አቶ ዝና ያበበ ደንበሳ ልጅ ብሏል። እንግዲህ ራሱን በራሱ ሲፎክር ነው እንደዚህ ያለውና ፈልጌሻለሁ ነይ፣ ለምን ፈለግከኝ ስላለ እንዴ ስትለው፣ ችግር አለ እንዴ ስትለው፣ እኔና አንቺ የተገናኘ ነው ለችግር ነው፣ የምደውለውም ችግር ሲኖር ነው ብሏታል። እግዚኦ መሐረነ ክርስቶስ፣ ከችግር ይሰውረን ማለት ነው። መሀሌት ለችግር ነው የምትፈለገው እና ወደ እነ ብሩክ ቤት እየሄድኩኝ ነበረ ማዘዣ ወረቀት ሰጥቼ ልንጣ ስትለው፣ አሁኑኑ በ5 ደቂቃ ካለሽበት መተሽ እኔ ጋ እንድትደርሽ ይፈልጋለሁ፣ ከዛ በኋላ ነው የምትሰጪው ነይ ስላት፣ እንግዲህ መሀሌት ለዝና ሲጠራት አቤት ሲልካት ደግሞ ወዴት ብላ ነው የምትኖረው ማለት ነው። በገዛ እጇ ብሩክን የመሰለ ባል እንግዲህ እምቢ አሻፈረኝ ብላ ፈታ። አሁን የዝና ጢባ ጢቤ መጫወቻ ሆናለች ማለት ነው። አንዳንዴ አለማስተዋል ህይወትን ያመሰቃቅላልና መሀሌት የገጠማት ነገር ከተከበረችበት ተከብራ ከምትኖረው ትዳሯ ከተፈናቀለች በኋላ ያው የዝና መጫወቻ ሆናለች ማለት ነው። ልንማርበት ይገባል ከድራማው በነገራችን ላይ እና አስተዋዮች ብልሆች መሆን አለብን። የሆነ በስሜት ህይወት በስሜት አይመራም። የሆነ በስሌት ታስቦበት ይሄ ይጎዳኛል፣ ይሄ ይጠቅመኛል የሚለው ነገር ታስቦበት ቢሆን ጥሩ ነው። መሀሌት እንግዲህ ገንዘብ የሚለው ነገር ጭንቅላቷን ላይ ስለሰፈረ ንብረት አጥቼማ ድሃ ሆኜ ከብሩክ ጋር ከምኖር ነው ያለችው። ድሃ ሆና ከብሩክ ጋር ብትኖር ይሻላት ነበረ። ብሩክ እንግዲህ ድሃ አይደለም፣ ያው ቤቱንም አልሸጠም፣ የራሱን መፍትሄ ፈጥሯል። ብትስማማና ከባሏ ጋር ብትተባበር ኖሮ የተሻለ ህይወት ትኖር ነበረ። ልባም ሴት ቤቷን ትሰራለች ይባላል። እሷ ግን ቤቷን በራሷ አፈርሳለች ማለት ነው። ይሄ እንግዲህ ያለፈ ታሪክ ነው፣ የመሀሌት ታሪክ ነው። መሀሌት ያው የዝና ጢባ ጢቤ መጫወቻ ትሆናለች። እንግዲህ ያዘዛት ትዕዛዝ ምንድን ነው? ዝና ቤቱ በምሳሌ ስም ነው። ስለዚህ ያችን ምሳሌን ለምን አትገያትም አለ። ያመጣላት እንግዲህ ሀሳብ ይሄ ነው። ለምን ምሳሌን አትገያትም? ከዛም በኋላ ምሳሌ ስትሞት ቤቱ በምሳሌ ስም ነው፣ ብሩክ ጠፍቷል፣ ከዛ በኋላ ወራሽ አንቺ ትሆኛለሽ ብሎ እንግዲህ እንደዚህ እየደነዘዘ ሀሳብ አንጥቶላታል። እሷ ምን አርጋኝ ነው የምገላት? ገድዬ ምን እጠቀማለሁ? ገድዬ ደግሞ በሰላም መኖር እችላለሁ እንዴ? እንዴት ነው የምገላት? ሰው ገሎ በሰላም መኖር አለው የሚል ሀሳብ ነበር ያነሳችው። ሁሉ ወንጀለኛ ሰው እኮ አይታሰርም። እኔ ይሄንን የምንነግርሽ እኛ ስለኖርንበት የኖርንበትን ነው ብሏል። አያችሁ ወንጀለኛ መሆኑን
ኢንዳይሬክት ተናግሯል ማለት ነው። ዝና ላስተዋለው ሰው እየተናገረ ይገኛል። በስተመጨረሻም እንግዲህ እኔ ላንቺ የሚጠቅመውን ነገር ነው የተናገርኩት፣ ውሳኔው የራስሽ ነው ሲላት በቃ እሺ አደርገዋለሁ፣ ያችን አይጥማ እገላታለሁ፣ ይሄ ለኔ ቀላል ነው ብላ ወስናለች፣ ተስማምታለች። ጂነስ ነሽ ብሏታል። ጄነስ ነሽ ብሏል። እንግዲህ ዛሬ ላይ ጂነስ እንደሆነች ተነግሯታል። ከስድብ ተርፋለች ማለት ነው። ሰው ልትገድል ስለሆነ ከስድብ ተርፋለች። አይ ምናምን ብትል ግን ያው አንቺ እኮ የማይገባሽ ደንቆሮ ነሽ ነበር የምትባለው። ከዚህ ስድብ እንግዲህ ተርፋለች ማህሌት። እሷም ጂነስ ነሽ ስለተባለች በጣም ደስ ብሏታል። ባይዘዌ ለኤፍራታ ሁላ ደውላ ዝናኮ ጂነስ ነሽ አለኝ፣ ወዶኛል፣ እየወደደኝ ነው መሰለኝ ብላለች። በጣም ነው የምታስቀኝ በነገራችን ላይ ማህሌት ማለት ነው። ትወናዋ በጣም ያስቃል። ሰው በአፉ የሆነ ነገር ስላደነቀ ምናምን ወዷል ማለት አይመስለኝም። ምን እንደዛ አጥቦ ሲያሰጣት ነበረ። ሰሞኑን እኮ አጥቦ ሳያደርቅ ነበረ ሲያሰጣት የነበረው። እና እንግዲህ አሁንም ምሳሌ ለመግደል ተስማምታለች። ቤት እያለች እንኳን መግደል አልቻለችም። የድመት ነፍስን ያላት እሷ እኮ አትሞትም፣ ቤት ሆኜ ራሱ በጣም አቅታኛለች ስትል ነበረ። አሁን የምትሄጂው እነ ብሩክ ቤት እንዴት አድርገሽ ማጥፋት እንዳለብሽ ልትሰልይ ነው የምትሄጂው ተብላለች። ልትሰልል እንግዲህ እየሄደች ትገኛለች ወደ እነ ብሩክ ቤት። ለኤፍራታ ደውላላት አብረን እንሂድ፣ ዝና ጥሩ ነገር ነግሮኛል ዛሬ፣ እሱ የሚነግረኝ ሁሌም ለእኔ የሚጠቅም ነገር ነው ብላ አልሄድም፣ ምን ልሰራ ነው እዛ የሚሄደው፣ በራስሽ ሂጂ ብላ ተግደርድራ ነበረ። እጋብዝሻለሁ ስትል እንግዲህ ምንድነው የምጋብዥኝ ብላ የፈለግሽው ስትባል ያው በግብዣው ተስማምታ እየሄዱ ነበረ። መድብል እንግዲህ ከዳጣ ከሞገስ ጋር ሆኑ ደግሞ ኤፍራታ ቤት አካባቢ ማህሌትን እየጠበቁ ይገኛሉ። እሷ እነሱ ጋር ትሄዳለች፣ እነሱ ደግሞ እዛ እየጠበቁ ነበረ። ግን ዳጣና ሞገስ ምግብ በልተን እንመለስ ብለው በሄዱበት ቅጽበት መድብል ግን እኔ እዚቹ ቁጭ ብዬ ነው የምጠብቀው፣ እዚሁ ጋር ሆኜ ስትመጣ ጠይቃታለሁ ነበር ያለውና ዳጣና ሞገስ እንግዲህ በሌላ አቋራጭ እነ ማህሌትን አብረው ሲሄዱ አይተዋቸዋል። የሚሄዱበት ደግሞ ወደነ ብሩክ ቤትም መሆኑን ተረድተዋል ማለት ነው። በቀጣይ ምን ይፈጠራል የሚለውን ይዤላችሁ የምመጣ ይሆናል። ለዛሬ በዚህ ያበቃለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ እንግዲህ አስተማሪና ተወዳጅ ድራማ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡ። ባይ ባይ። አመሰግናለሁ።